ሰላም ውድ ተማሪዎች እንዴት ናችሁ? ዛሬም በአዲስ ቪዲዮ መጥቻለሁ። የስምንተኛ ክፍል ሲቲዝንሺፕ ዩኒት 3 የመጨረሻውን ክፍል ይዤላችሁ ቀርብ ያለው ቪዲዮውን ላይክ በማድረግ ጀምሮ እስከ መጨረሻ አብራችሁኝ የአንዳንዷን ነጥብ እንድትከታተሉ የጋበዝኩ ወደ ቪዲዮ አለፍኩኝ። እንግዲህ የዛሬው ቪዲዮ ሀሳባችን የመጨረሻው ክፍል የምዕራፍ 3 ኢንዲጂኒየስ ኖሌጅ እንዲሁም ኦፖርቹኒቲስ ኤንድ ቻሌንጅስ ኦፍ ዲሞክራሲ የሚሉትን መሰረታዊ ነጥቦች እንመለከታለን ማለት ነው። ከዛ በፊት ዋት ኢዝ ኢንዲጂኒየስ ኖሌጅ የሚሉትን መሰረታዊ ነጥቦች እንመልከት። ኢንዲጂኒየስ ኖሌጅ እንግዲህ ሀገር በቀል ወይም ነባር እውቀት፣ ሀገር በቀል እውቀት፣ ነባር እውቀት የሚል ትርጉም ይይዛል በአማርኛው ማለት ነው። እንግዲህ ምን ማለት ነው? ያ ማለት ደግሞ ምን ማለት ነው በምንልበት ሰዓት ላይ እነዚህን መሰረታዊ ነጥቦች መመልከት አስፈላጊ ነው። ሶ it is a knowledge developed by local communities over generation ይለናል። እንግዲህ ይህ የአገር በቀል እውቀት በአካባቢው ማህበረሰብ ለትውልድ የዳበረ እውቀት ነው ማለት ነው። በብዙ ሺህ ዘመናት ውስጥ እየዳበረ ከተፈጥሮ ጋር ባለው ማስተጋብር በልምድ እየካበተ እውቀት ነው። ያ እውቀት ከትውልድ ወደ ትውልድ ሲተላለፍ የመጣ ማለት ነው። ቤዝድ ኦን ኤክስፒሪንስ ኤንድ ኢንተራክሽን ዊዝ ዘ ኢንቫይሮንመንት። እንግዲህ መሰረቱ ምንድን ነው? የኢንዲጂኒየስ ኖሌጅ ስንል የዚህ የአገር በቀል እውቀት መሰረቱ በተሞክሮና ከአካባቢ ጋር በሚደረግ ወይም ከአካባቢ ጋር ባለ መስተጋብር ላይ የተመሰረተ ነው ማለት ነው። ሁልጊዜም ከኔቸር ከተፈጥሮ ከአካባቢ ጋር ባለን መስተጋብር ግንኙነት ላይ ተነስተን የምንመሰርተው እውቀት ነው። ያም ከትውልድ ወደ ትውልድ ሲተላለፍ የመጣ ማለት ነው። ሌላው ፓስድ ኦን አውትሳይድ ዘ ፎርማል ኤዱኬሽናል ሲስተም። እንግዲህ ይህ የአገር በቀል እውቀት የመተላለፊያ መንገዱ በምናይበት ሰዓት ላይ ከትውልድ ወደ ትውልድ እንዴት ይተላለፋል በምንልበት ሰዓት ላይ ይህ በዘመናዊ ትምህርት ወይም ከመደበኛው የትምህርት ስርዓት ውጪ ያለ ነው። ከመደበኛው የትምህርት ስርዓት ውጪ የሚተላለፍ ነው። በእርግጥ ይህ የመደበኛው ትምህርት ውስጥ ገብቶ እያንዳንዱ ትውልድ አያቶቹ ሲጠቀሙ የነበረበትን ሀገር እንዴት ጸናች፣ እንዴት ቆመች፣ ችግሮችን እንዴት ይፈቱ ነበር የሚሉትን መማር ነበረብን። ሆኖም ከዘመናዊ ትምህርት ውጪ ተደርጎ ለዘመናት የቆየ ነው። አሁንም በአዲሱ የትምህርት ስርዓት ውስጥ የሀገር በቀል እውቀት ገብቷል ማለት አይቻልም በፍጹም። ምክንያቱም እንዲህ ቲዎሪው ሀገር በቀል ማለት እንዲህ ነው የሚል ትርጉም እንጂ መሰረታዊ ነጥቦች ምን ነበሩ የሚሉት እያንዳንዱ ነገር አልተዘረዘረም፣ በቂም አይደለም። ስለዚህም እጅግ ግን አስፈላጊ የሆነ እውቀት ማለት ነው ይህ ሀገር በቀል እውቀት። ሌላው ኢት ሰፖርትስ ሰርቫይቫል ኤንድ ኮሚኒቲ ዌልቢንግ። እንግዲህ ጥቅሙ ምንድን ነው? ይህ ሀገር በቀል እውቀት ጥቅሙ ምንድን ነው በምንልበት ሰዓት ላይ ለህዝብ ወይም ለሀገር ህልውናና ለማህበረሰቡ ደህንነት ድጋፍ የሚሰጥ ማለት ነው። ለማህበረሰባችን ደህንነት ድጋፍ የሚሰጥ ነው። ይሄ ዘመናዊ እውቀት ዘመናዊ ትምህርት ከመምጣቱ በፊት ሀገር እንዴት ጸና፣ እንዴት ችግሮችን ይፈቱ ነበር፣ የግብርና ስርዓታችን የሕክምናውን በምንመለከትበት ሰዓት ላይ ግብርናውን ስናይ፣ አካባቢ ጥበቃ ላይ ስናይ፣ የባህላዊ ሕክምናውን ስናይ ይህ ሁሉ ነገሮች የሚሰራ የሚተገበር የነበረው በዚህ በሀገር በቀል እውቀት ነው ማለት ነው። ስለዚህ ሀገርንም አጽንቶ ማህበረሰብንም በዚህ እውቀት ተጠቃሚ አድርጎ የዘለቀ እውቀት ነው ይህ ሀገር በቀል እውቀት ማለት ነው። ሶ it is specific to a particular community or ethnic group። እንግዲህ በመሰረታዊነት ይህ ሀገር በቀል እውቀት ስንል የመላውን ለምሳሌ ኢትዮጵያ ውስጥ ከ80 በላይ ብሔር ብሔረሰቦች አሉ። ስለዚህ የአንዱ ማህበረሰብ እውቀት ያ ሀገር በቀል እውቀት ተብሎ ይባላል። የግድ የመላው ኢትዮጵያ እውቀት ነው ማለት ላይቻል ይችላል። ኦሮሚያ ላይ ስንሄድ የራሱ የሆነ እውቀት አለ። የአስተራረስ፣ የዳኝነት፣ የሽምግልናው፣ የአስተዳደሩ እነዚህ ሁሉ ነገሮች በሁሉም ክልሎች ላይ ስንሄድ በሁሉም ብሔር ብሔረሰቦች ስንሄድ ያ እውቀት አለ ማለት። ስለዚህ እዚህ ጋር የምናየው መሰረታዊ እውቀት ምንድን ነው? ይህ ለአንድ ማህበረሰብ ወይም ለተወሰነ ማህበረሰብ ወይም ብሔረሰብ የተለየ እውቀት ማለት ነው። ያ ማህበረሰብ ካለው ከአካባቢው ጋር በፈጠረው መስተጋብር ከህዝቦች ጋር ባለው ግንኙነት የፈጠረው እውቀት ነው እንጂ የመላው አይደለም ማለት ነው። ይህም በአንድ ሀገር ሊሆን ይችላል፣ በአንድ ማህበረሰብ ሊተገበር የሚችል ነው ማለት ነው። ይሄ እንግዲህ ኢንዲጂኒየስ ኖሌጅ ምንድን ነው የሚለውን ዋና ዋና ነጥቦችን ያካትትልናል ማለት ነው። እሺ ሌላው እንግዲህ ኢንዲጂኒየስ ኖሌጅን ያነሳንበት መሰረታዊ ነጥብም ይህን በኢትዮጵያ የሀገር በቀል የዲሞክራሲ ስርዓት ምን ይመስል ነበር የሚለውን ለማየት ነው። እንግዲህ እሱን ከማየታችን በፊት ነው ሀገር በቀል እውቀት ራሱ ምንድን ነው የሚለውን ለማየት የፈለግኩት ማለት ነው። ኦኬ ሶ እዚህ ጋር ምንድን ነው የሚለን ኢምፖርታንስ ኦፍ ኢንዲጂኒየስ ዲሞክራቲክ ቫሊዩስ ኤንድ ኢንስቲትዩሽንስ። እንግዲህ የነባር ዲሞክራሲያዊ እሴቶችና ተቋማት አስፈላጊነት ይለናል። ስ ስለዚህ እዚህ ጋር ምንድን ነው የምናየው? ዴሞክራሲን ኢትዮጵያ በኢትዮጵያ ዴሞክራሲ ምን ይመስል ነበር የሚለውን ነው የምናየው። እንግዲህ ኢትዮጵያ ኢዝ ዋን ኦፍ ዘ ኦልደስት ስቴትስ። ይህን በታሪክ ላይ
በደንብ ልታውቁ ትችላላችሁ አይደለ? ኢትዮጵያ በምንልበት ሳለ እንግዲህ ከዓለም ጥንታዊ መንግስታት አንዷ ናት። በዓለም ላይ ጥቂት ጥንታዊ መንግስታት ነበሯቸው፣ የራሳቸው የሆነ አስተዳደር የነበራቸው፣ በዓለም ላይ ታዋቂ ከሌሎች ሀገሮች ጋር የንግድ ግንኙነትን መስርተው ይኖሩ የነበሩ ህዝብ ጥቂት ናቸው በዓለም ስልጣኔ በምናይበት ሳለ ላይ። ከዛ ውስጥ አንዷ ኢትዮጵያ ሀገራችን ናት ማለት ነው። ይህ ጥንታዊ ሀገር ብትሆንም ግን ዲሞክራታይዜሽን ፕሮሰስ ኢዝ ስቲል ዴቨሎፒንግ። ነገር ግን የዲሞክራሲ ግንባታው ሂደት አሁንም ገና በማደግ ላይ ያለ ነው ማለት ነው። በታሪክ እጅግ ቀደምት ነን፣ በሀገር አስተዳደር ቀደምት ነን። ነገር ግን ዲሞክራሲ በሚባለው እሳቤ ስንሄድ ግን ገና በማደግ ላይ ያለንን፣ ያ ማለት ወደ ኋላ ነን ማለት ነው። የዲሞክራሲ መሰረታዊ ፕሪንሲፕሎችንና ቫሊዎችን አስጠብቀን ጠብቀን የቆየን አይደለንም ማለት ነው። ስለዚህ እየተገበርነው አይደለም። አሁን ላይ ሆነን ስናየው እንደ ጥንታዊነታችን በደንብ የዳበረ መሆን ነበረበት፣ ግን አይደለም ማለት ነው። ሌላው ምን ይለናል? in 1987 and 1995 constitutions recognizes democracy። እንግዲህ ያው በዘመናዊው የዲሞክራሲ ሂደት ወይም አስተሳሰብ በምንሄድበት ሳለ ላይ አንድ ሀገር ዲሞክራት ናት ለመባል መሰረታዊ የሆኑ መርሆችንና እሴቶችን ማስከበር መቻል አለብን አይደለ? ያንን ነገሮች በህገ መንግስታችን ተጽፎ የሚገኘው ሪኮግናይዝድ ዲሞክራሲ የሚለው ሀሳብ በዚህ በህገ መንግስት ውስጥ እውቅና ተሰጥቶት የሚገኘው በኢትዮጵያ ካለፈችው ህገ መንግስት እነዚህ ሁለቱ ህገ መንግስቶች ላይ ነው። እንግዲህ ኢትዮጵያ ከዚህ በፊት ብያችኋለሁ 4 ህገ መንግስቶችን ነው እስካሁን ያላት ያሳለፈችው ማለት ነው። የመጀመሪያው የንጉሱ ህገ መንግስት ነው የ1931 በፈረንጅ አቆጣጠር ነው። ይህም በ1955 ይህም በፈረንጅ አቆጣጠር ነው። ዜን 1987 እንዲሁም 1995 እነዚህ በኢትዮጵያ ውስጥ የነበሩ 4 ህገ መንግስት ናቸው። እነዚህ ሁለቱ በኃይለ ሥላሴ ኃይለ ሥላሴ ፈርስት በኃይለ ሥላሴ አይ ኦፍ ኢትዮጵያ። ስለዚህ በኃይለ ሥላሴ ዘመን የነበሩ ናቸው እነዚህ ሁለቱ። ይሄ መጀመሪያው የተጻፈው ህገ መንግስት ይሄ ነው። ይሄ ብዙ ጊዜ ይጠየቃል። ዘ ፈርስት ሪትን ኮንስቲቱሽን በኢትዮጵያ 1931 ነው። ከዛ በኋላ ደግሞ ኤርትራ ወደ ኢትዮጵያ የኢትዮጵያ አካል ሆና ስትካለል ህገ መንግስቱ እሷንም በእሷ ወደ ኢትዮጵያ ውስጥ መግባት ተነስቶ ሪቫይዝ ተደርጓል፣ ተከልሷል ማለት ነው። ስለዚህ የተከለሰ ወይም ዘ ሪቫይዝድ ኮንስቲቱሽን ሊላችሁ ይችላል። ስለዚህ ሁለተኛው ህገ መንግስታችን 1955 ነው። ይሄ ደግሞ የደርግ ነው፣ ሶስተኛው ማለት ነው የደርግ ህገ መንግስት ነው። አራተኛው አሁን የምንጠቀምበት ህገ መንግስት ነው ማለት ነው። ስለዚህ እነዚህ ሁለቱ ህገ መንግስቶች ዲሞክራሲን እውቅና ሰጥተውታል። ነገር ግን ወደ ተግባራዊነቱ ላይ ስንሄድ ፕራክቲካል ኢምፕሊሜንቴሽን ፌስስ ቻሌንጅስ፣ አያችሁ፣ በተግባር ላይ የማዋል ሂደት ግን ገና ተግዳሮቶች አሉበት፣ ብዙ ችግሮች አሉበት ማለት ነው። አሁንም ነው እያልኳቸው ያለው። ስለዚህ የዲሞክራሲ መርሆች አይጠበቁም በመንግስትም በህብረተሰብም ማለት ነው። የእነዚህ ችግሮች ምንድን ናቸው የሚለውን ወደ ውስጥ ስንሄድ እናያለን ማለት ነው። ዲሞክራሲ በኢትዮጵያ እንግዲህ ይህን ይመስላል። ሁለቱ ህገ መንግስቶች ለዲሞክራሲ እውቅና የሰጡ የትኞቹ ናቸው ብትባሉ እነዚህን ሁለቱን ህገ መንግስቶች መጥቀስ አለባችሁ ማለት ነው። ሌላኛው ሮል ኦፍ ኢንዲጂኒየስ ዲሞክራቲክ ኢንስቲትዩሽን፣ እንግዲህ ዋናው ትኩረታችን እነዚህ ላይ ነው የሚያተኩረው ማለት ነው። ሮል ኦፍ ዴሞክራቲክ ኢንስቲትዩሽን ምንድን ነው ስንል እንግዲህ ነባር የዲሞክራሲ ተቋማት ሚና ምንድን ነው፣ በኢትዮጵያ የነባር ዴሞክራሲያዊ ተቋማት ሚና ምን ይመስላል የሚለውን በምናይበት ሰዓት ላይ የመጀመሪያው ይህ የነባር የዲሞክራሲያዊ ተቋማት ሚና አንደኛው ኢሌክት ሊደርስ ፒስፉሊ፣ እንግዲህ ማህበረሰብ ቅድም እንዳልኳችሁ ሀገር በቀል እውቀት አለን። በሀገር በቀል አስተዳደር የሀገር በቀል የኮንፍሊክት ሪዞሉሽን ሜቶዶች አሉን። ስለዚህ ይህ ሀገር በቀል ሚናው ሀገር በቀል እውቀት ወይም የዲሞክራሲ ተቋም ሚናው ምንድን ነው በምንልበት ሰዓት ላይ የመጀመሪያው የሚፈልገውን መሪዎችን በሰላማዊ መንገድ መምረጥ ነው። የመጀመሪያው ሮሉ ይሄ ነው። ተቋማት ሚናው የመጀመሪያው ይሄ ነው። በቃ መሪዎቹን በሰላማዊ መንገድ መምረጥ። ኤሌክት ሊደርስ ፒስፉሊ። ዲሞክራት ነን ብለው የሚያስቡ ሀገራት ልክ ምርጫ በሚመጣበት ሰዓት ላይ ዲሞክራሲያዊ የሚባሉ መርሆችን ሲጥሱ እናያለን አደለ? ምርጫ ማጭበርበር፣ ተቃዋሚዎችን ማስፈራራት የመሳሰሉት ነገሮች ማለት ነው። ስለዚህ በዚህ ሮሉ የዋናው አንዱ ዲሞክራት ለመባል ምርጫን በሰላም ማካሄድ ነው። ስለዚህ አንዱ ይሄ ነው። ሁለተኛው ሪዞልቭ ኮንፍሊክትስ ሎካሊ፣ ይህም ደግሞ ምንድነው? ግጭቶችን በአካባቢ ዘዴዎች መፍታት ነው። ሁለተኛው የኢንዲጂነስ ዲሞክራቲክ ኢንስቲትዩሽን ሮሉ ሪዞልቭ ኮንፍሊክት ሎካሊ፣ ችግሮችን ወይም ግጭቶችን በአካባቢ ዘዴዎች መፍታት። ይህንን በደንብ እናየዋለን። ሶስተኛው ሜንቴን ፒስ ኤንድ ኦርደር፣ ይህ ደግሞ ሰላምና ጸጥታን ማስከበር ነው። ሰላምና ጸጥታ ማስከበር፣ ይህም የሀገር በቀል ወይም የነባር ዴሞክራሲያዊ ተቋማት ሚና ነው።
4ኛው ሞቢላይዝ ኮሚኒቲስ ፎር ኮመን ጎልስ፣ ማህበረሰቡን ለጋራ ግቦች ማሰባሰብ። አንድ ሀገር ናት ያለችን፣ እንደ አንድ ሀገር የጋራ ዓላማ ይዘን በጋራ መስራት፣ ማህበረሰቡን ማሰባሰብ፣ ማሰማራት፣ ይህ የዴሞክራቲክ ኢንስቲትዩሽን ሮል ነው ማለት ነው። የመጨረሻው ስትሬንግዝ ዩኒቲ ኤንድ ሶሻል ኮሄሽን፣ ይህም ደግሞ አንድነትንና ማህበራዊ ትስስርን ማጠናከር። የመጀመሪያው አንድነትን ማጠናከር ነው። ስለዚህ አንድነት ከሌለ ሀገር ብዙ ጊዜ ችግር ውስጥ ይገባለች አይደለ? ስለዚህ ለጠላትም ምቹ ሁኔታን ይፈጥራል ማለት ነው። ስለዚህ አንድነትን መፍጠር የስ እንደ አንድ ሀገር እንዳለም አንድነትን መፍጠር የሚለው መሰረታዊ ነጥብ ነው ማለት ነው። እሺ ሌላኛው ነጥብ ሮል ኦፍ ኢንዲጂነስ ዲሞክራቲክ ኢንስቲትዩሽን የሚለውና የነው። ቀጣይ እዚሁ ላይ ምንድን ነው ያለን? ኤግዛምፕልስ ኦፍ ኢንዲጂነስ ዲሞክራቲክ ኢንስቲትዩሽንስ ኢን ኢትዮጵያ። ይሄ እንግዲህ በኢትዮጵያ የነባር ዴሞክራሲያዊ ተቋማት ሚና ወይም ምሳሌዎች ምን ይመስላል? ሚናውን ቀደም አየን አይደለ? ስለዚህ የነዚህ ተቋማት ምሳሌዎች በኢትዮጵያ ውስጥ እነማነማ ምን አላቸው የሚለውን ነው እዚህ ጋር የምናየው ማለት ነው። የመጀመሪያው እንግዲህ መጽሐፋችሁ ላይ ያለው ወጅራት የሚባለው ማህበረሰብ ነው። ወጅራት እንግዲህ ይህ በሰሜኑ ክፍላችን ወደ ትግራይ አካባቢ የሚገኝ ማህበረሰብ ነው። በዋናነት ይህ ማህበረሰብ የሚታወቀው ይህ የካንቺ የሚባለው ሲስተም ወይም ስርዓት አላቸው ማለት ነው። ይህ የካንቺ የሚባለው በውጅራት ማህበረሰብ ውስጥ የሚተገበር ስርዓት ነው ማለት ነው። እንግዲህ በዋናነት ይህ ካንቺ የሚባለው ስርዓት ምንድን ነው ስንል ሶሾ ካልቸራል አድሚኒስትሬሽን ሲስተም ነው። ሶሾ ካልቸራል አድሚኒስትሬሽን ሲስተም እንግዲህ ማህበራዊ ባህላዊ የአስተዳደር ስርዓት ነው ማለት ነው። ስለዚህ ምንድን ነው አሁን ስትጠይቁ እንዴት ትጠይቃላችሁ? አንድ ውጅራት ምን አይነት አስተዳደር ሲስተም አለው ካንቺ ልትሉ ትችላላችሁ። ወይም ካንቺ ሲስተም የየትኛው ማህበረሰብ ስርዓት ነው ልትባሉ ትችላላችሁ፣ የውጅራት። እንዲሁም ካንቺ የሚባለው ምንድን ነው በዋናነት ስትሉ አድሚኒስትሬሽን ሲስተም ነው ማለት ነው። አስተዳደራዊ ነው። ያ ማለት ማህበራዊ ባህላዊ የአስተዳደር ስርዓት ነው ማለት ነው ካንቺ። ሁለተኛው ሮሉ ምንድን ነው? ዋናው ስራው ምንድን ነው ስንል ይሄ ካንቺ ሲስተም ሜንቴንስ ፒስ፣ አያችሁ፣ ሰላምን ማስጠበቅ፣ ፍትህን፣ እንዲሁም ኢንቫይሮንመንታል ሴኩሪቲ አካባቢ ጥበቃን ማረጋገጥ ማለት ነው። እነዚህ ነገሮች ላይ ነው በዋናነት የዛ ማህበረሰብ ሰላም ማስጠበቅ፣ የስ ፍትህ ከተጓደለ ፍትህን ማሟላት፣ ፍትህን ማስጠበቅ፣ እንዲሁም አካባቢውን ስነ ምህዳሩን ጥበቃ ማረጋገጥ። ይሄ አንደኛው የካንቺ ሲስተም መሰረታዊ ነጥቡ ነው። ሌላው ፕሪዘርቭ አይዴንቲቲ ኤንድ ቴሪቶሪያል ኢንቴግሪቲ፣ ይህም ደግሞ ማንነትንና የግዛት አንድነትን ይጠብቃል ማለት ነው። የግዛት አንድነትን ይጠብቃል፣ እንዲሁም ማንነትን ይጠብቃል። ባህል እንዳይበረዝ፣ ከዛ ማህበረሰብ የወጡ ነገሮች ሲኖሩ እነዛን ነገሮች ማስጠበቅ፣ ሰላምን ማስጠበቅ፣ ፍትህን ማስጠበቅ፣ አካባቢ ጥበቃን ማስጠበቅ፣ እነዚህ ነገሮች ሁሉ የሚረጋገጡት በውጅራት ማህበረሰብ በካንቺ በሚባል የአስተዳደር ስርዓት ነው ማለት ነው። ስለዚህ የመጀመሪያው ኤግዛምፕል ይህን ካንቺ ሲስተም ነው። ሁለተኛው አዋሲያ የምንለው ነው። አዋሲያ እንግዲህ አዋሲያ የሚለው ደግሞ የምን ማህበረሰብ ነው? የወላይታ። አዋሲያ ወላይታ። እነዚህም በደንብ ግንኙነታቸውን ማየት አለባቸው። ስለዚህ ምንድን ነው ይሄ አዋሲያ በምንልበት ሰዓት ላይ ኢንዲጂኒየስ ኮንፍሊክት ሪዞሉሽን ሜተድ ነው። አሁን ምንድን ነው ይሄ? በማህበረሰብ ውስጥ የሚከሰትን የሀገር በቀል የግጭት አፈታት ዘዴ ነው። የቅድሙ ምንድን ነው? አጠቃላይ ማህበራዊ ባህላዊ የአስተዳደር ስርዓት ነበር አደለ? የካንቺ ሲስተም። እዚህ ጋር ግን በዋናነት የሚያተኩሩ ምን ላይ ነው? ኮንፍሊክት ሪዞሉሽን ሜተድ ነው። ግጭቶች ሲነሱ ያንን ግጭት የሚፈታበት ዘዴ ነው ማለት ነው። በማህበረሰብ በወላይታ ስርዓቱ ምን ይባላል? አዋሲያ። then focuses on reconciliation and compensation። በዋናነት ትኩረቱ እርቅና ካሳ ላይ ነው ማለት ነው። የመጀመሪያው የተጋጩ ማህበረሰቡ ሊሆን ይችላል፣ የተጋጩ ግለሰቦችን ሊሆን ይችላል። የመጀመሪያው እርቅ ማካሄድ ነው። ዜን ከታረቁ በኋላ የተጎዳው ሰው ካለ ለዛ ለተጎዳው አካል ምን ማድረግ? ኮምፐንሴሽን መስጠት። አያችሁ፣ ፍትህ ሲባል እንደዚህ ነው። ይሄ እንግዲህ በዘመናት ውስጥ ኢትዮጵያን ማህበረሰቡን አስጠብቆ የቆየ ስርዓት ነው። ያ ማለት ለምሳሌ በዘመናዊ ፍርድ ቤት ስንሄድ ግጭቶች ተከስቶ ክስ ቢመሰረት ክስ ከተመሰረተ በኋላ ምንድን የሚደረገው? ካሳም ካለ ካሳ ይሰጣል። ከዛ በኋላ ደግሞ አጠፋ የተባለው ቡድን ምን ይደረጋል? ወይ እስር ውስጥ ይገባል። ያ ደግሞ ምን ያበረታታል? ቂምን ያበረታታል። ያ ከተፈታ በኋላ አሳስሮኛል ብሎ ቂም ነው ሊይዝ የሚችለው ማለት ነው። እንደነዚህ ሀገር በቀል እውቀቶች ግን የመጀመሪያው ሰላም ማነው? እርቅ ይካሄዳል።
በግለሰቦቹ በቤተሰቦች መካከል የስ እርቅ ይካሄዳል። ያ እርቅ ደግሞ የሚጸና ነው። ያ እርቅ ከተካሄደ በኋላ ችግር የሚፈጥር አካል አይኖርም። ለምን? ከአካባቢው የመወገዝ ነገር ይደርስብኛል ብሎ ስለሚያስብ ማለት ነው። ስለዚህ ይህ የጸና ነው። ሶ ዋናው ይህ የኮንፍሊክት ሪዞሉሽን ሜተድ ሆኖ እርቅና ምን ላይ ካሳ ላይ ያተኩራል ማለት ነው። ሶ ዚስ ሀዋሲያ ፕሮሞትስ ሎንግ ተርም ፒስ። አያችሁ ቅድም እንዳልኳችሁ ለጊዜያዊ እርቅ አይደለም የሚካሄደው፣ ይሄ ቋሚነት ያለው ነው። ቋሚነት ያለው ስለዚህ በመሰረታዊነት ይህ እርቅ ከተካሄደ በኋላ ተመልሶ ግጭት የመከሰቱ ሁኔታ በጣም ጠባብ ነው ማለት ነው። ምክንያቱም ይህ ስርዓት የጸና ነው፣ ተቀባይነት ያለው ስለሆነ ማለት ነው። ኦኬ የሀዋሲያ ወላይታና የም ማለት ነው። ሌላው ሶስተኛው የምናየው ሉዋ ነው። ሉዋ ደግሞ ይሄ በሲዳማ ማህበረሰብ ነው። አሁን በሲዳማ ክልል ያለ ስርዓት ነው ማለት ነው። ምንድን ነው ሉዋ በዋናነት በምንልበት ሰዓት ላይ ሀዋሲያ ላይ ኮንፍሊክት ሪዞሉሽን ነው። እዚህ ደግሞ ስንመጣ ምንድን ነው ፒስፉል ትራንስፈር ኦፍ ፓወር ነው። አያችሁ። ስለዚህ ይህ ደግሞ የሉዋ የሲዳማ ስርዓት ምንድን ነው? ሰላማዊ የስልጣን ሽግግር ስርዓት ነው ማለት ነው። እያንዳንዱን ጥቅሞቹንም ማወቅ መቻል አለባችሁ። አስተዳደር የትኛው ነው? የግጭት መፍቻ መንገድ የትኛው ነው? የስልጣን ማስተላለፊያ መንገድ የትኛው ነው? የሚሉትን ማየት አለባችሁ ማለት ነው። ሶ ፒስፉል ትራንስፈር ኦፍ ፓወር ነው ሉዋ ሲዳማ ማህበረሰብ ማለት ነው። ሌላው ኢንሹርስ ሊደርሺፕ ኮንቲኒቲ ኤንድ ስቴቢሊቲ። በዋናነት ይሄ ከስልጣን ወይም የስልጣን ሽግግር ከማድረግ ማነው ሰላማዊ የስልጣን ሽግግር ከማድረግ ጋር ነው የሚያያዘው። አለው ራሱን የቻለ ምን አለው የሽምግልና ወይም የግጭት አፈታት ዘዴም ደግሞ አለው ራሱን የቻለ ማለት ነው። ሶ እዚህ ውስጥ በሲዳማ ውስጥ እንግዲህ ትልልቅ በማህበረሰቡ ተቀባይነት ያላቸው ይሄ የሽማግሌዎች አሉ። እነሱ ያንን እርቅ የሚዳኙበት ደግሞ አለ ራሱን የቻለው። ይሄ በዋናነት ግን ፒስፉል ትራንስፈር ኦፍ ፓወር ነው ማለት ነው። ይህም ሰላማዊ የስልጣን ሽግግር ምንን ያረጋግጣል ስንል የአመራር ቀጣይነትን ያረጋግጣል ማለት ነው። ስለዚህ አንዱ ጊዜው እድሜው ደርሶ ስልጣን ላይ ሲደርስ ወይም ያው ስልጣን ያለቀበት ሰው ለሌላኛው በሰላማዊ መንገድ ያስተላልፋል። ከዛ እንደዛ እያለ ማህበረሰቡን ስቴብል እንዲሆን ያደርገዋል ማለት ነው። የተረጋጋ የስልጣን ሽግግር እንዲኖር ማስቻል ነው በመሰረታዊነት የሉዋ አላማ። ይሄ ሶስተኛው ኢንዲጂኒየስ ኤግዛምፕል ነው ማለት ነው። ሌላው የጆካ ኤንድ ጎርዳና የሚባለው ነው። ይሄ ደግሞ በጉራጌ ማህበረሰብ ውስጥ የሚተገበር ነው። የጆካ ምንድን ነው በዋናነት በምንልበት ሳት ላይ ሉክ ዲስ የጆካ ኤንድ ጎርዳና ኮምባይንስ ሌጊስሌቲቭ ኤንድ ጁዲሻል ሮል ነው። ይህ እንግዲህ የጆካ የምንለው በጉራጌ ማህበረሰብ ውስጥ የሚታወቅ ስርዓት ነው። ይህ ስርዓት ጠበቅ ያለና ሰፋ ያለ ስራዎች ያሉበት ነው። እንግዲህ ይህ የጆካ ሁለቱንም ያ ማለት የህግ አውጪነትና የህግ አውጪነትና የህግ ተርጓሚነት ወይም የህግ አስፈጻሚ ማነው የህግ ተርጓሚነት ሮል ነው ያለበት ማለት ነው። ያ ማለት ህግ የሚያወጣ አካል አለ፣ እንዲሁም ያንን ህግ ደግሞ የሚተረጉም አካል አለ ማለት ነው። ብዙ ጊዜ በዚህ በጉራጌ ማህበረሰብ ውስጥ እነዚህ ሪፕሬዘንታቲቮች እዚህ ለሌጊስሌቲቭ ውስጥ የሚገቡ እንዲሁም ጁዲሻል ውስጥ ያሉ ሪፕሬዘንታቲቮች ከሰባት ቤት ጉራጌና ከክስታኔ ማህበረሰብ የተወጣጡ ናቸው ማለት ነው። እዚህ ጋር እነዚህን ድንገት ሊጠይቅ ከቻለ ማለት ነው። ሰባት ቤት ኤንድ ክስታኔ ጎሳዎች ውስጥ ያሉ ናቸው ማለት ነው እዚህ ውስጥ የሚገቡት። ዜን እነዚህ ህግ ያወጣሉ። ያ ማህበረሰብ የሚተዳደርበትን ሊሆን ይችላል። የተለያዩ ህጎች ይወጣሉ። ያ ህጎች ራሳቸውን የቻሉ የሚሰበሰቡበት ጊዜ አላቸው። ስለዚህ ያን የወጣውን ህግ ደግሞ ምን የሚያደርጉ ሪቫይዝ የሚያደርጉ ችግሮች ካሉ ያንን ህግን የሚያጣራ የሚተረጉም አካል ደግሞ አለ ማለት ነው። ስለዚህ እነዚህ ሁለቱ የመጀመሪያ ሮል ነው በዚህ በጉራጌ ማህበረሰብ ውስጥ ማለት ነው። እንዲሁም ሎውስ ሜድ ኤንድ ሪቫይዝድ ስሩ አሴምብሊስ አያችሁ። ስለዚህ ህጎች በጉባኤዎች አማካኝነት ይወጣሉ እንዲሁም ይሻሻላሉ ማለት ነው። ስለዚህ እነዚህ የወጡት ህግ አውጪው አካል አለ ብለናል። ሌጊስሌቲቭ ግሩፕ የምንለው ነው ኦር ብራንች የምንለው ዜን እዚህ ጋር የወጣው ህግ ብቻ ዝም ብሎ ተፈጻሚ አይሆንም። ይሄ ህግ ደግሞ ምን መደረግ አለበት? መተርጎም መቻል አለበት። ኢንተርፕሬት መደረግ መቻል አለበት። ስለዚህ ያንን ኢንተርፕሬት የሚያደርጉ ደግሞ ጁዲሻል ሮል ያላቸው ደግሞ ሰዎች አሉ ማለት ነው። ስለዚህ እነዚህ ሁለቱ ምን ያደርጋሉ? ጉባኤዎች ያደርጋሉ። አያችሁ፣ እነዚህ ጉባኤዎች በእነዚህ ጉባኤዎች አማካኝነት ህጎች ይወጣሉ፣ ይሻሻላሉ ማለት ነው። ሶ አክትስ አስ ኮርት ኦፍ ላስት ሪሶርት አለ። እንግዲህ እንደ መጨረሻ ይግባኝ ሰሚ ፍርድ ቤትም ያገለግላል ማለት ነው። ማህበረሰቡ በአብዛኛው እዚህ ጋር ላለው ለህግ አውጪውና ለህግ ተርጓሚው አካል ምን
እነዚህ የህግ አውጪውና የህግ ተርጓሚ አካል እንደ መጨረሻ የይግባኝ የይግባኝ ሰሚ ፍርድ ቤት ያገለግላሉ ማለት ነው። በዘመናዊ ፍርድ ቤት እንግዲህ ደረጃዎች አሏቸው አይደል? የመጀመሪያ ደረጃ፣ ሁለተኛ ደረጃ እያለ ከፍተኛ ፍርድ ቤት፣ ከዛን የሰበር የሚባለው የመጨረሻው ደረጃ አለ አይደለ? ልክ እዚህም ይህም በጉራጌ ማህበረሰብ ይህ የጆካ ወር ጎርዳና የሚባለው ስርዓት የመጨረሻው እንደ ሰበር ሰሚ ችሎት ያገለግላል ማለት ነው። እንግዲህ ይህ ማህበረሰቡን እሴት፣ ባህል፣ ወግ ተጠብቆ እንዲሄድ ስልጣን ሽግግር እንዲደረግ የተለያዩ ነገሮች በዚህ ውስጥ እንዲካሄዱ ትልቅ አስተዋጽኦ አድርጓል ማለት ነው። ይሄ አራተኛው ነው። ሌላው የሴራ የምንለው ነው። እንግዲህ ሴራ የምንለው ደግሞ በከምባታ ማህበረሰብ ውስጥ የሚተገበር ነው። እንግዲህ ሴራ ያው በማህሬታም ተብሎ ይታወቃል። ስለዚህ ሴራ ምንድን ነው ዋናው ስራው በምንልበት ሰዓት ላይ ዚስ ሴራ ገቨርንስ ሶሻል ሪሌሽንሺፕስ ኤንድ ሞራል ኮንዳክት። አያችሁ እንግዲህ ሴራ ይሄ በዋናነት ማህበራዊ ግንኙነቶችና የሞራል እሴቶችን የሚያስተዳድረው ማለት ነው። ማህበራዊ ግንኙነት ችግር መፍቻ መንገድ ብቻ አይደለም ይሄ። ስለዚህ ማህበራዊ ግንኙነቶች እንዲኖሩ አንዱ ከአንዱ ጋር የሚፈጥረው ማህበረሰባዊ ግንኙነት እንዲሁም ሞራል ኮንዳክት እንግዲህ በዋናነት የሚያስፈልገው ለአንድ ማህበረሰብ ይህ የሞራል የስነ ምግባር ሊሆን ይችላል አይደለ? ስለዚህ የዛ ምን እሴቶች ናቸው። እነዚህ የሞራል እሴቶችን ምን ማድረግ አጣምሮ ማስተዳደር ነው ማለት ነው። ማህበራዊ ግንኙነቶችና የሞራል እሴቶችን ማስተዳደር መቻል የዚህ የሴራ በከምባታ ማህበረሰብ ውስጥ የሴራ ስርዓት ዋና ተግባር ነው ማለት ነው። ሶ ሬጉሌትስ ሜሬጅ፣ ወርክ፣ ጌምስ ኤንድ ሶሻል ላይፍ። እነዚህም ብቻ አይደለም፣ እነዚህ በዋናነት ተጠቀሱ እንጂ ብዙ ዝርዝር ሀሳቦችና ስራዎች አሉበት ይሄ የሴራ ስርዓት ማለት ነው። እንግዲህ በዋናነት ጋብቻን፣ ስራን እንዲሁም እርስ በርስ ጨዋታዎችን ሊሆን ይችላል፣ ማህበራዊ ኑሮዎችን፣ እነዚህን ሁሉ የሚቆጣጠር ነው ማለት ነው። በማህበረሰብ ውስጥ እያንዳንዱ የማህበረሰቡን መስተጋብር በጨዋታዎች በጋብቻ ሊሆን ይችላል፣ በተለያዩ ነገሮች ውስጥ ያሉትን ነገሮች ሁሉ መቆጣጠር የዚህ የሴራ በከምባታ ማህበረሰብ ውስጥ ያለ ዋና ስራ ነው ማለት ነው። ሌላው ይህ እንግዲህ ሴራ ብለናል ስርዓቱን። ይሄ ማሬታ ደግሞ ምን ማለት ነው ስንል በማህበረሰቡ የሚታወቅ ነው። ያ ማለት ኮሚትመንት ቱ ዘ ትሩዝ ማለት ነው። ለእውነት ምን ማለት መገዛት ማለት ነው። ምን ማለት ማሬታ ስንል እንግዲህ ይህም በሴራ ተደርጎ ይህ ማሬታ የሚለው ቃል በቃ እችን ነው የሚይዘው። እችን ሊጠይቋችሁ ይችላሉ ሜቢ። ስለዚህ ማሬታ ማለት ነው ኮሚትመንት ቱ ዘ ትሩዝ፣ ኮሚትመንት ቱ ዘ ትሩዝ እንግዲህ በማህበረሰቡ ይህ ትልቅ ቃል ነው ማለት ነው። ትልቅ ቃል ነው ለእውነት መገዛት፣ ለእውነት መገዛት። ስለዚህ እነዚህ የማህበረሰቡን እሴት አስጠብቆ የኖሩ ሀገር በቀል እውቀቶች ናቸው ማለት ነው። ይህ ሴራ ከምባታ። ኦኬ ሌላው ገዳ ነው። እንግዲህ ይሄ ዌል ኖን ፊገር ብሎ ይለዋል መጽሐፋችሁ ላይ። እንግዲህ በዋናነት ይሄ ገዳ ሲስተም ቤት ነው በኦሮሞ ማህበረሰብ ውስጥ ያለ ሀገር በቀል እውቀት ነው ማለት ነው። ስለዚህ ይህ ዌል ኖን ኢንዲጂኒየስ ዴሞክራቲክ ሲስተም ነው። በዋናነት ሀገር በቀል የዴሞክራሲ ስርዓት ነው ማለት ነው። ይሄ ለሺህ ዘመናት የቆየ የስልጣን ሽግግር የሚደረግበት ብዙ ኃላፊነቶችን የሚወጣ ስርዓት ነው ገዳ ሲስተም ማለት ነው። ሶ ገቨርነንስ ፖለቲካል፣ አያችሁ ፖለቲካል፣ ኢኮኖሚክ፣ ሶሻል ኤንድ ሪሊጂየስ ላይፍ። እንግዲህ ይህ የገዳ ስርዓት ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ እና ሃይማኖታዊ ህይወትን ይመራል ማለት ነው። ይመራል። ይሄ በፖለቲካዊ ስናል እንግዲህ በገዳ ስርዓት ውስጥ የስልጣን ሽግግር በየ8 ዓመቱ ይደረጋል። ያ ደረጃ ላይ ለመድረስ የሚካሄደው መስፈርቶች አሉ አያችሁ። ስለዚህ በዛ ውስጥ ደግሞ እያንዳንዱ የስራ ድርሻ አላቸው፣ እያንዳንዱ መጠሪያ ያለው። ይሄን ሁሉ ነገሮች ያካተተ ነው። በማህበረሰቡ በኢኮኖሚያው ሊሆን ይችላል። ግጭቶች ሲነሱም እነዚህን ሶልቭ የሚደረጉበት በእርግጥ ግጭት ራሱን የቻለ ጃርሱማ የሚባለው ኮንፍሊክት ሪዞሉሽን ሜተድ አለ። ጃርሱማም እዚህ ውስጥ የሚካተት ነው። ይሄ ሰፊ ስርዓት ነው ማለት ነው። ስለዚህ እነዚህን ነገሮች ሁሉ የሚያካትት ነው ገዳ ሲስተም። ሶ ኢንሹር ፒስፉል ፓወር ትራንዚሽን በመሰረታዊነት የገዳ ሲስተም በምንልበት ሰዓት ላይ ሰላማዊ የስልጣን ሽግግርን ነው የሚያረጋግጠው ማለት ነው። ሰላማዊ የስልጣን ሽግግር እንዲኖር ይሰራል በዋናነት ማለት ነው። ሶ ፕሮሞትስ ጀስቲስ ፍትህን፣ ስነ ምግባርን አያችሁ። ፍትህ፣ ስነ ምግባር፣ ሞራል ቢሄቪየር እንዲሁም እነዚህ እሴቶቻችንን የሴቶችን መብት መረጋገጥን እነዚህን ሁሉ ነገሮች ምን ይላል ያስጠብቅልናል ማለት ነው። አያችሁ ያበረታታል፣ ፕሮሞት ያደርጋል ማለት ነው። ምንን? ፍትህን፣
ሞራል እሴቶቻችንን፣ ሞራል ቢሄቪየሮቻችንን እንዲሁም ውሜንስ ራይት የሴቶችን መብትን በዚሁ ያረጋግጣል። ይሄ የገዳ ስርዓት ዋናው ኃላፊነት እና ስራው ይሄን ይመስላል ማለት ነው። ሰፊ ኮንሰፕት ነው። በዚህ ሌቭል ላይ ግን በቂ ነው ብዬ አስባለሁ። ሶ ሌላኛው በዚህ ቪዲዮ ላይ የምንመለከተው ነጥብ ምንድን ነው? ኢምፖርታንስ ኦፍ ኢንዲጂኒየስ ኢንስቲትዩሽን። እነዚህ አሁን ያየናቸው ከላይ ያየናቸው የዴሞክራሲ ተቋማት፣ ሀገር በቀል የዴሞክራሲ ተቋማት ምንድን ነው አስተዋጽኦአቸው፣ ጥቅማቸው ስንል የምንመለከተው አሁን እያንዳንዱን በምናይበት ሳ ላይ የአስተዳደር ኃላፊነት፣ ችግሮችን፣ ግጭቶችን መፍታት አይደለ፣ ሰላማዊ የስልጣን ሽግግር እንዲኖር ማስቻል፣ እነዚህ ነገሮች ሁሉን ያየ ነው። ስለዚህ ኢምፖርታንስ ኦፍ ኢንዲጂነስ ኢንስቲትዩሽንስ በምናይበት ሳ ላይ የመጀመሪያው ፕሮሞት ፒስ ኤንድ ኮንፍሊክት ሪዞሉሽን፣ ሰላምን እንዲሁም ይሄ ችግሮችን የመፍቻ መንገዶችን ፕሮሞት ማድረግ፣ ሰላምን ማስተዋወቅ፣ በማህበረሰብ ውስጥ ሰላም እንዲሰፍን፣ ችግሮች ሶልቭ እንዲደረጉ ማስቻል አንደኛው ጥቅም ነው። ሁለተኛው ኢንካሬጅ ፓርቲሲፔሽን ኤንድ አካውንታቢሊቲ፣ የማህበረሰብ ተሳትፎን ማረጋገጥ፣ ተጠያቂነትን ማስፈን መቻል ማለት ነው። የስ ተጠያቂነት እንዲኖር ማድረግ ሁለተኛው ጥቅሙ ነው። ሶስተኛው ፕሪዘርቭ ካልቸራል ቫሊዩ፣ ይሄ ባህላዊ እሴቶችን መጠበቅ ሌላው ኃላፊነቱ ነው። ሰፖርት ዴሞክራቲክ ፕራክቲስ አት ዘ ግራስ ሩት ሌቭል፣ ይህ የዲሞክራሲ ልምምዶችን ከመሰረቱ ምን ማድረግ መደገፍ፣ አያችሁ መደገፍ መቻል። እነዚህ ሁሉ የአገር በቀል እውቀት ወይም ተቋማት መሰረታዊ ጥቅሞች ናቸው ማለት ነው። ኦኬ ኦፖርቹኒቲስ ፎር ዴሞክራሲ ኢን ኢትዮጵያ፣ እንግዲህ በኢትዮጵያ ዴሞክራሲ እንዲሰፍን ምን ምን መሰረታዊ እድሎች አሉ የሚለውን ነው እዚህ ጋር የምናየው ማለት ነው። ኦፖርቹኒቲዎች ምንድን ናቸው? የስ መልካም አጋጣሚዎች አሉ ወይ ዲሞክራሲ እንዲያድግ ሊያስችሉ የሚችሉ በምንልበት ሰዓት ላይ እነዚህን መሰረታዊ ነጥቦች ማየት እንችላለን። ሉክ ሪፎርም ኦፍ ዴሞክራቲክ ኢንስቲትዩሽንስ፣ የመጀመሪያው ሂውማን ራይት ኮሚሽን የምንለው ነው። እንግዲህ ይህ የሂውማን ራይት ኮሚሽን የሰብአዊ መብት ኮሚሽን የምንለው ነው። እነዚህ የሰብአዊ መብት ኮሚሽንና የምርጫ ቦርድ የስ ይሄ ናሽናል ቦርድ ኦፍ ኢሌክሽን የምንለው ነው። እዚህ ጋር ናሽናል ቦርድ ኦፍ ኢሌክሽን የምርጫ ቦርድ የምንለው ነው። ስለዚህ ይህ የምርጫ ቦርድና የሰብአዊ መብት ተቋማት ሪፎርም መኖራቸው፣ ለውጥ ሪፎርም መደረጉ ምን አለን? ይህን የዲሞክራሲ ግንባታ ስርዓት ላይ ትልቅ ኦፖርቹኒቲ ነው። ምክንያቱም የተቋማት ግንባታና የተቋማት መጠናከር ነው ዲሞክራሲን በደንብ እንዲሰፍን የሚያስችለው ማለት። ስለዚህ ሪፎርም መኖሩ አንደኛው ኦፖርቹኒቲ ነው። ሁለተኛው ኤክስፓንሽን ኦፍ ፐብሊክ ኤንድ ፕራይቬት ኤዱኬሽን፣ እንግዲህ ለዲሞክራሲ ግንባታ ሂደት ዋናው አንዱ አስተዋጽኦ ትምህርት መስፋፋት ነው አይደለ? የመንግስትና የግል ትምህርት ቤቶች መስፋፋት መቻላቸው ይህም ኦፖርቹኒቲ ነው። ምክንያቱም ትምህርት ቤት ሰፋ ማለት ንቃተ ህሊና ያድጋል፣ መብትና ግዴታዎችንን እንድናቅ ያደርጋል። ስለዚህ እነዚህ ነገሮች ደግሞ መኖራቸው ለዲሞክራሲ እንዲፋጠን ያስችሉናል ማለት ነው። ሌላው ኢንቨስትመንት ኢን ኢንፍራስትራክቸር፣ ይሄ ደግሞ የመሰረተ ልማት ኢንቨስትመንት መስፋፋት፣ ለምሳሌ እንደ መንገድ፣ እንደ ባቡር፣ እንደ ቴሌኮሙኒኬሽን ያሉ የስ ተቋማት መስፋፋታቸው ለዲሞክራሲ ግንባታ አንዱ ሂደት አስተዋጽኦ ነው ማለት ነው። ምክንያቱም እነዚህ መሰረታዊ ፍላጎት ያሟላሉ፣ መሰረታዊ ፍላጎት እንዲፋጠን ያደርጋሉ። ስለዚህ ይህም በዲሞክራሲ ግንባታ ሂደት ውስጥ ትልቅ አስተዋጽኦ ያለው ነው፣ ኦፖርቹኒቲ ተደርጎ ይታሰባል። ሌላው ግሮዝ ኢን አግሪካልቸር ኤንድ አግሮ ኢንዱስትሪ፣ በግብርናና በግብርና ኢንዱስትሪያል እድገት መኖሩ ይህም አስተዋጽኦ ማነው ኦፖርቹኒቲ ነው ማለት ነው። ኢንቨስትመንት ኢን ዋተር ሪሶርስ ፎር ፓወር ኤንድ ኢሪጌሽን፣ ይህም ሌላኛው ነው። ለኃይልና ለመስኖ የሚውሉ የውሃ ሀብቶች ልማቶች መስፋፋታቸው ይህም ለኦፖርቹኒቲ ነው ማለት ነው። ምክንያቱም ከእድገት ጋር ስለሚያያዝ ማለት ነው። ሶ ጆብ ክሬሽን ፎር ዩዝ ኤንድ ኢኮኖሚክ ትራንስፎርሜሽን፣ ይሄ ለወጣቶች ስራ እድል ፈጠራና ኢኮኖሚያዊ ሽግግር እንዲኖር እነዚህ መኖሩ እነዚህን ኦፖርቹኒቲዎች ናቸው ማለት ነው። ምክንያቱም የስራ እድል ተስፋፋ ማለት ሰዎች ወደ ወንጀል ውስጥ እንዳይገቡ፣ ኬኦስ እንዳይፈጠር፣ ሰላማዊ ኑሮ ህዝቡ መኖር እንዲችል የሚያስችሉ ናቸው። ስለዚህ እነዚህ ነገሮች ደግሞ በዲሞክራሲ ሀገር ላይ መተግበር ያለባቸው የሚጠበቁ ነገሮች ናቸው። ስለዚህ እነዚህ ኦፖርቹኒቲዎች አድርገን መውሰድ እንችላለን ማለት ነው። ኦኬ ሌላኛው ሀሳብ ቻሌንጅስ ኦፍ ዴሞክራሲ ኢን ኢትዮጵያ። አሁን ኦፖርቹኒቲዎችን አየን አይደለ? ስለዚህ መልካም አጋጣሚዎች ምንድን ናቸው አለን። አሁን ደግሞ ምንድን ናቸው ይህ የቻሌንጆች ወይም ተግዳሮቶች ምንድን ናቸው? በኢትዮጵያ ውስጥ ዲሞክራሲ እንዳያብብ ወይም እንዳይሰፋ እድሜ ጠገብ እንደሆነች ሀገር ለምን አላደገም ብለን ስንል እነዚህ ቻሌንጆች አሉ ማለት ነው።
እነዚህን ቻሌንጆች ካልቀረፍን ዲሞክራሲ አያድግም። የመጀመሪያው ኢንስቲቱሽናል ዊክነስ ነው። ይህን በደንብ በቃ ዲሞክራሲ ስታስቡ ሁሌም ተቋማትን ማሰብ መቻል አለባቸው። ያለ ተቋማት ዲሞክራሲ አያብብም፣ አያድግም ማለት ነው። ቅድም እንዳልነው ኢንስቲትዩሽኖች መስፋፋት መቻል፣ የሰብአዊ መብት ኮሚሽን፣ የምርጫ ቦርድ ሊሆን ይችላል፣ ፍርድ ቤቶች ሊሆኑ ይችላሉ። እነዚህ በአገልግሎት የምናገኝባቸው የተለያዩ ተቋማት በደንብ ስራቸውን በትክክል ጠንካራ ሆነው መስራት ካልቻሉ ለዲሞክራሲ ግንባታ ትልቅ አስተዋጽኦ ማነው ትልቅ ችግር ነው ማለት ነው። ትልቅ ችግር ነው፣ ትልቅ ተግዳሮት ነው። ኢንስቲትዩሽናል ዊክነስ የስ ፍርድ ቤቶች ከፖለቲካ ነጻ ካልወጡ ይሄ ሁሉ ነገሮች የዲሞክራሲ ችግር ነው ማለት ነው። ኢንስቲትዩሽናል ዊክነስ። ሌላው ላክ ኦፍ አንኢንፎርምድ ሶሳይቲ። ይሄ ደግሞ ልክ የግንዛቤ የሌለው ማህበረሰብ መሆን። አያችሁ፣ ግንዛቤ አልባ ማህበረሰብ ከሆንን መረጃዎችን የማናይ ከሆነ ንቃተ ህሊናችን ያልሰፋ መሆኑ በራሱ ዲሞክራሲ እንዳያብብ ያደርጋል ማለት ነው። ምክንያቱም እውቀት ነው ነገሮችን የሚያስተካክለው። እውቀት ከሌለን መብትና ግዴታዎቻችንን ላናቅ እንችላለን። ስለዚህ መብትና ግዴታዎቻችንን አናቅም ማለት ደግሞ ህጎችን እንጥሳለን፣ ህገ ወጥ እንሆናለን። ይሄ ደግሞ ዲሞክራሲን ያቀጭጨዋል ማለት ነው። ሶ ሰርድ ዋን ኢዝ ሚዲያ ኢዝ ቫይታል ፐብሊክ ኢንስቲትዩሽን። ይሄ ትልቁ በአብዛኛው ስፔሻሊ በአፍሪካ ሀገሮች ላይ የኢዴሞክራሲ ከሚያሰኟቸው መሪዎችን ኢዴሞክራሲ ከሚያሰኟቸው ሚዲያ ማፈን ነው። ሰዎች፣ ዜጎች፣ ጋዜጠኞች ሀሳባቸውን በነጻነት መግለጽ እንዳይችሉ ማድረግ ይህ የአምባገነኖች ባህሪ ነው ማለት ነው። ሶ አንድ ሰው በተናገረ ቁጥር የሚታሰር ከሆነ ጋዜጠኛ የሚታሰር ከሆነ ይሄ ኮምፕሊትሊ ከዲሞክራሲ እየወጣ ነው ማለት ነው። ምክንያቱም በዲሞክራሲ ስርዓት ሚዲያ አራተኛው መንግስት ነው ይባላል። ከህግ አውጪው፣ ከህግ አስፈጻሚው፣ ከህግ ተርጓሚው አራተኛው ይህ ሚዲያ ነው። አያችሁ፣ ሚዲያ ትልቅ ፓወር አለው ማለት ነው። ስለዚህ ይህ የሚዲያ ነጻነት ከሌለ ያቺ ሀገር በፍጹም ወደ ዲሞክራሲ ልትገሰግስ አትችልም ማለት ነው። ፖለቲካል ኮንፍሊክትስ ኤንድ ኮምፒቲንግ ኢንትረስት፣ ይሄኛውም ሌላኛው ነው። የፖለቲካ ግጭቶችና የተጋጩ ፍላጎቶች ሲኖሩ የስ ስምምነት መኖር አለመኖር፣ ኮምፒቲንግ ኢንትረስትስ በሚኖርበት ሳት ላይ እንዲሁም የፖለቲካል ኮንፍሊክቶች ሲኖሩ የስልጣን ግጭቶች በሚኖሩበት ሳት ላይ ይህም ዲሞክራሲን ምን ያደርገዋል? ቻሌንጅ፣ የዲሞክራሲ ተግዳሮት ነው ማለት ነው። ፖቨርቲ ኤንድ አንኤምፕሎይመንት፣ ይህም ትልቅ ችግር ነው። በአንድ ሀገር ውስጥ ፖቨርቲ ድህነት መኖሩ ወደ ወንጀል ያመራል። የስራ አጥነት ቁጥር መብዛቱ አያችሁ፣ ወደ ዝርፊያ፣ ወደ እርስ በርስ ግጭት፣ ወደዚህ አይነት ነገሮች ውስጥ ይከተናል ማለት ነው። እነዚህ ነገሮች አሉ ማለት ደግሞ ዲሞክራሲ በተቃራኒው እየጠበበ ይመጣል ማለት ነው። ሰው እነዚህ በተስፋፉ ቁጥር ዲሞክራሲ እየጠበበ ይመጣል። ሃንገር ኤንድ ላክ ኦፍ ቤዚክ ሰርቪስ፣ ይህም ረሃብና መሰረታዊ አገልግሎቶች እጥረት ካለም አያችሁ እንግዲህ መሰረታዊ አገልግሎት እጥረት የሚኖረው ረሃብ የሚኖረው ብዙ ጊዜ ሙስና በሀገሪቷ ላይ ሲስፋፋ ነው። ታክስ ከህዝብ ይሰበሰባል። ያ ታክስ በትክክለኛው መንገድ የህዝብን መሰረታዊ ፍላጎት ለማሟላት ተግባራዊ ካልሆነ ያም ወደ አመፅ ይመራል፣ አገር አታድግም። ያ ደግሞ ለዲሞክራሲ ቻሌንጅ ነው ማለት ነው። ሊሚትድ ፓብሊክ ፓርቲሲፔሽን እና አዌርነስ፣ ይሄ ከላክ ኦፍ ኢንፎርምድ ሶሳይቲ ጋር ይገናኛል። ይሄ የተወሰነ የህዝብ ተሳትፎ ብቻ ሲኖር በዲሞክራሲ የመጀመሪያው ነገር ስልጣን የህዝብ ነው እስካለን ድረስ ህዝብ ሙሉ በሙሉ መሳተፍ መቻል አለበት። ህዝብ ደግሞ እንዲሳተፍ ሚዲያው ክፍት መሆን መቻል አለበት። አያችሁ፣ ስለዚህ ግንዛቤው የሰፋ እንዲሆን የሚዲያው ክፍት መሆን አለበት። ጋዜጠኞች ስራቸውን በትክክለኛው መስራት አለባቸው። ሀገሪቷ ውስጥ እየተካሄደ ያለውን መልካምም ይሁን መጥፎ ድርጊቶች ጋዜጠኞች በነጻነት መዘገብ፣ ህዝብ ያንን ማወቅ መቻል አለበት። ይህ ነገር ከሌለ ዴሞክራሲ የለም ማለት ነው። ስለዚህ መሰረታዊ ችግሮች ወይም ተግዳሮቶች ለዲሞክራሲ እንዳያብብ እነዚህ ናቸው ማለት ነው። የመጨረሻው ፖይንት የቻፕተር 3 አጠቃላይ ቻፕተር 3 እንግዲህ መሰረታዊ ፕሪንሲፕሎችን ቫሊዎችን አይተናል። አሁን ዛሬ ያየነው ያለ እነዚህ ሁሉ ሲጠቃለሉ እንግዲህ ምንድን ነው የሚሆነው? ዴሞክራሲ ኢዝ ቢልት ኦን ቦዝ ዩኒቨርሳል ፕሪንሲፕልስ ኤንድ ሎካል ቫሊዩስ። ዴሞክራሲ የሚገነባው ምናለን? ዴሞክራሲ በዋናነት የሚገነባው የሀገር በቀል እውቀቶችን፣ እሴቶችን እንዲሁም የዓለም አቀፍ መርሆችን በማጣመር ነው ማለት ነው እንጂ በዓለም አቀፍ መርህ በዘመናዊው እሳቤ ብቻ ዲሞክራሲ አያድግም። የሀገር በቀል እሴቶቻችንን አብረን መጠቀም መቻል አለብን። ስለዚህ ትኩረት መስጠት ያለብን ሁለቱም ላይ ነው። ስለዚህ ሀገር በቀል የዲሞክራሲ ተቋማት እንዲሁም ዘመናዊውን ዲሞክራሲ ያጠናክርናል ማለት ነው። ኢንዲጂኒየስ ዲሞክራቲክ ኢንስቲትዩሽን
ትልቅ አስተዋጽኦ አላቸው። ይህ የሞደርን ዴሞክራሲ የምንለውን እሳቤ እንዲበለጽግ ማለት ነው። ሶ ስትሬንግዚንግ ኢንስቲትዩሽንስ ኤንድ ኢኮኖሚ ኢዝ ኪ ቱ ኦቨርካሚንግ ቻሌንጅስ። እነዚህን ቅድም ያልናቸውን ተግዳሮቶች ለመቅረፍ የመጀመሪያው ነገር ተቋማትን ማስፋፋት ነው። ነፃና ገለልተኛ የሆኑ ተቋማትን ማስፋፋት እንዲሁም በኢኮኖሚ ራስን መቻል። የችግሮች ሁሉ ምንጭ አንዱ ድህነት ነው ብለናል። ለግጭት የሚመራን ነገር አንዱ ድህነት ነው። ስለዚህ ያንን ድህነት ለመቅረፍ ከሙስና መጽዳት፣ ትክክለኛውን ግብር መሰብሰብ፣ አያችሁ፣ ትክክለኛውን ልማት ማካሄድ፣ እነዚህ ነገሮች ካሉ የቅድም የዘረዘርናቸው ቻሌንጆች መቅረፍ ይቻላል። አክቲቭ ሲቲዝን ፓርቲሲፔሽን ኢዝ ኢሴንሻል ፎር ዴሞክራቲክ ፊውቸር። እንግዲህ ዴሞክራሲ ወደፊት እንዲስፋፋ ከፈለግን ሙሉ በሙሉ የህዝብ ተሳትፎ ያስፈልጋል ማለት ነው። ምክንያቱም ዴሞክራሲ የህዝብ አገዛዝ ነው፣ ስልጣን የህዝብ ነው እስካልን ህዝብ ያልተሳተፈበት ዴሞክራሲ ሊሆን አይችልም ማለት ነው። ሶ ይህ አጠቃላይ ዴሞክራሲ የሚለውን ቻፕተር በዚሁ እንዘጋለን። በቀጣይ እንግዲህ ሌላው ምዕራፍ ይዤላችሁ እመጣለሁ። ሀሳብ አስተያየት፣ ጥያቄ ካለ በኮሜንት አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። በቀጣይ እስከምንገናኝ ባይ ባይ።